አዲስ አበባ የምክክሩ ማዕከል ወይስ የውዝግብ አስኳል? ከ4 ዓመታት በላይ ሲጠበቅ የነበረው ሀገራዊ ምክክር ወሳኝ ምዕራፍ ላይ ደርሶ ሳለ በአዲስ አበባ ጉዳይ የተፈጠረው ድንገተኛ መከፋፈል አዳራሹን ጥለው እስኪወጡ ያደረሳቸው ተሳታፊዎች እነማን ናቸው? ሂደቱስ ምን ገጠመው? አብራችሁን ከቆያችሁ ሁሉንም በዝርዝር አስደምጣችኋለሁ። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አገራዊ ምክክሩ ከተጀመረ 1 ወር ከ1 ሳምንት ሆኖታል። በዚህ ጉዞ ውስጥ ታዲያ አዲስ አበባ የምክክሩ አስኳል ሆና ዘልቃለች። እስካሁን ባለው የምክክሩ ሂደት የአዲስ አበባ ጉዳይ መግባባት ላይ ያልተደረሰበትና ሂደቱን ያዘገየ ዋና አጀንዳ ሆኖ ቀጥሏል። ሁኔታዎች የተለየ መልክ የያዙት ባለፉት 2 ቀናት ነበር። የቢቢሲ ምንጮች እንደገለጹት ረቡዕ ዕለት የአጀንዳ ምክረ ሐሳብ አጠናቃሪዎች ጥንቅራቸውን አቅርበው ተሳታፊዎች በደስታ እያነቡ ነበር። ነገር ግን ሐሙስ ዕለት ነገሮቹ ተቀየሩ። የአዲስ አበባንና የድሬዳዋን ጉዳይ በሚዳስሰው አጀንዳ ላይ የተጠናቀረው የምክክሩ ውጤት ሲቀርብ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው እስኪወጡ ያደረሰ ከባድ ልዩነት ተፈጠረ። ይህንን ሁኔታ የተመለከቱ አንዳንድ ተሳታፊዎች አገራዊ ምክክሩ በመንግስት ተጠልፏል የሚል ጽኑ ስሜት እንዳደረባቸው ይናገራሉ። በሂደቱ ላይ ዓይን ያወጣ እጅ ጥምዘዛና የፖለቲካ የበላይነት ጎልቶ እንደታየም ገልጸዋል። ከተነሱት 8 ዋና ዋና አጀንዳዎች መካከል አብዛኞቹ ላይ አስማሚ ሀሳብ መደረስ ተችሎ ሳለ የአዲስ አበባ ጉዳይ ላይ ግን እስከ መጨረሻው ማወዛገቡን ቀጥሏል። አሁን የሚነሳው ትልቁ ጥያቄ የዚህ ውዝግብ ፍጻሜ ምን ሊሆን ይችላል የሚለው ነው። እርሶስ ቢሆኑ በአዲስ አበባና በድሬዳዋ አጀንዳ ዙሪያ የተፈጠረውን ይህንን ውዝግብ እንዴት ይመለከቱታል? ሀገራዊ ምክክሩ የታለመለትን ግብ ይደርስበታል ብለው ያስባሉ? ሀሳቦትን ከታች ባለው ኮሜንት መስጫ ላይ ያጋሩም። ለዛሬ ያለን ይህንን ይመስል ነበር። በሌላ ሀሳብ በሌላ መረጃ እስከምንገናኝ እስከዛው ሰላም ቆዩም።